መጽሐፈ መክብብ ምዕራፍ 10 የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል፣ እንዲሁም ትንሽ ስንፍና ጥበብንና ክብርን ያጠፋል። የጠቢብ ልብ በስተቀኙ ነው፣ የሰነፍ ልብ ግን በስተግራው ነው። ደግሞም ሰነፍ በመንገድ ሲመላለስ እርሱ ልብ ይጐድለዋል፣ የሚያስበውም ሁሉ ስንፍና ነው። ትዕግሥት ታላቁን ኃጢአት ጸጥ ያደርጋልና የገዢ ቍጣ የተነሣብህ እንደሆነ ስፍራህን አትልቀቅ። ከፀሐይ በታች ያየሁት ክፉ ነገር አለ፣ እርሱም ከገዢ የሚወጣ ስሕተት ነው። ሰነፍ በታላቅ ማዕርግ ተሾመ፣ ባለጠጎች ግን በተዋረደ ስፍራ ተቀመጡ። ባሪያዎች በፈረስ ላይ ሲቀመጡ መሳፍንትም እንደ ባሪያዎች በምድር ላይ ሲሄዱ አየሁ። ጕድጓድን የሚምስ ይወድቅበታል፣ ቅጥርንም የሚያፈርስን እባብ ትነድፈዋለች። ድንጋይን የሚፈነቅል ይታመምበታል፣ እንጨትንም የሚፈልጥ ይጐዳበታል። ብረት ቢደነዝዝ ሰውም ባይስለው ኃይልን ሊያበዛ ይገባዋል። ጥበብ ግን ሥራውን ለማከናወን ትጠቅመዋለች። ደጋሚ ሳይደግምባት እባብ ብትነድፍ ለደጋሚው ትርፍ የለውም። የጠቢብ ሰው የአፉ ቃል ሞገስ ናት፣ የሰነፍ ከንፈሮች ግን ራሱን ይውጡታል። የአፉ ቃል መጀመሪያ ስንፍና ነው፣ የንግግሩም ፍጻሜ ክፉ እብደት ነው። ሰነፍ ቃሉን ያበዛል፣ ሰው ግን የሚሆነውን አያውቅም። ከእርሱስ በኋላ የሚሆነውን ማን ይነግረዋል? የሰነፍ ሥራ ያደክመዋል፣ ወደ ከተማ መሄድ አያውቅምና። ንጉሥሽ ሕፃን የሆነ መኳንንቶችሽም ማልደው የሚበሉ አንቺ አገር ሆይ ወዮልሽ! ንጉሥሽ የከበረ ልጅ የሆነ ለብርታት እንጂ ለስካር ያይደለ በጊዜ የሚበሉ መኳንንት ያሉሽ አንቺ አገር ሆይ የተመሰገንሽ ነሽ። ተግባር በመፍታት ጣራው ይዘብጣል፣ በእጅም መታከት ቤት ያፈስሳል። እንጀራን ለሳቅ የወይን ጠጅንም ለሕይወት ደስታ ያደርጉታል። ሁሉም ለገንዘብ ይገዛል፣ የሰማይ ወፍ ቃሉን ይወስደዋልና ባለ ክንፎችም ነገሩን ይናገራሉና። በልብህ አሳብ እንኳ ቢሆን ንጉሥን አትስደብ፣ በመኝታ ቤትህም ባለጠጋን አትስደብ።